ከነዚህ ሁሉ ፍጥረታቶች ውስጥ ግን ሰው አለ። ከሰው ውስጥ ደግሞ የእግዚአብሔር ልጆች አሉ፣ የእግዚአብሔር ፍጡር አሉ። እኛ የእግዚአብሔር ልጆች ነን። በማን? በኢየሱስ ክርስቶስ የእግዚአብሔር ልጆች ሆነን ተፈጥረናልና የእግዚአብሔር ልጆች ደግሞ ስንሆን የተሰጠን ኃላፊነት አለን ወይም ደግሞ መፈጸም ያለብን ማድረግ ያለብን ግዴታዎች አሉ። ከነዚህ ግዴታዎች ውስጥ ብዙ ያየን መጣንና ክርስቲያኖች እዚህ ምድር ላይ ጊዜያቸውን በአግባቡ የመጠቀም ግዴታ አለባቸው። ምክንያቱም ዘመኑን በማስተዋል እንድንመራ ዘመኑን በማስተዋል እንድንሄድ ስለተጠራን ይሄን በደንብ አይተን ነበር። ዛሬ የምናየው ያንን የጊዜ ባላደራነት የሚለውን ጨረስንና ላያልቅ ይችላል፣ ግን እናንተ የበለጠ ብዙ እሱ ላይ ብቻ ከቆየው እንዳን ሰላች ሌላ ሐሳብ ነው ዛሬ የምንማረው። ሌላ ሐሳብ ነው የምንማረው። ከዚሁ የክርስቲያን ኃላፊነት ውስጥ አንዱ የክርስቲያን ኃላፊነት የሆነው በእግዚአብሔር የመመራት ኃላፊነት አለብን። ክርስቲያኖች በእግዚአብሔር የመመራት ኃላፊነት አለበት። አጠገብ ያለውን ሰው ያዝና በእግዚአብሔር የመመራት ኃላፊነት አለብህ በሉት። በእግዚአብሔር የመመራት ኃላፊነት አለብህ በሉት። እሺ፣ ስለዚህ እንደ ክርስቲያን እኛ በማን የመመራት ኃላፊነት አለብን? በእግዚአብሔር የመመራት ኃላፊነት አለብን። በዚህ በ20ኛው ክፍል የምንመለከተው እንዳልኳችሁ ክርስቲያኖች በእግዚአብሔር የመመራት በእግዚአብሔር የአገዛዝ የመመራት ኃላፊነት አለብን። በመናገዛዝ በእግዚአብሔር አገዛዝ የመመራት ኃላፊነት አለብን። ክርስቲያን በእግዚአብሔር እንዲመራ የተጠራ ሕዝብ ነው ወገኖቼ። ይህን ትምህርት ከመጀመራችን በፊት አንድ በዓለም ላይ የምናየው ነባራዊ ሁኔታ ሁላችንም እንነጋገርና ሰዎች በገጠርም በከተማም ይሄ ድርጊት ያለ ስለሆነ ነው። ሰዎች ልጆች አንዳንድ ጊዜ በወላጆቻቸው አገዛዝ ላለመመራት ሲፈልጉ በወላጆቻቸው አገዛዝ ላለመመራት ወይም ደግሞ ላለመገዛት ላለመታዘዝ ሲፈልጉ አንድ ድርጊት ሲፈጽሙ ማየት የተለመደ ነው። ጎዳና ይወጣሉ ወይም ደግሞ ጥሎ ይወጣሉ። ትኩረታቸው ወደኔ ያድርጉ። ስለዚህ መንገድ ይወጡና ወላጆቻቸው ላለመታዘዝ ሲፈልጉ ጎዳና ይወጡና ማንም እንደማይገዛኝ ስፍራ ይወጣሉ ይሉና ጎዳና ላይ ይወጣሉ። የፈለጉትን ያደርጋሉ። የዱር ህይወት ይባላል። ይሄ የቤት ህይወት አለ፣ የዱር ህይወት አለ። ወይም ደግሞ እንምንላ ዶሜስቲክ ላይፍ ትቶ ያንን የጫካ ህይወት ይለማመዳሉ፣ የጎዳና ህይወት ይለማመዳሉ። የቤት ውስጥ ህይወት ትቶ ማለት ነው ያንን ህይወት ይለማመዳሉ። ስለዚህ ያንን ህይወት የዱር ህይወት እንላለን። የዱር ህይወት የተለማመዱ ሰዎች በንግግራቸው ይታወቃሉ፣ በድርጊታቸው ይታወቃሉ፣ በአካሄዳቸው ይታወቃሉ። እዚህ ውስጥ መቼም እግዚአብሔር የተመሰገነ ይሁን ዱር ያደገ የለም አይደል? የዱር እድገት ማለት ከወላጅ አልፈልግም ብሎ ወጥቶ ባለመታዘዝ በአመፃ ምክንያት መንገድ ላይ ወርቆ ከማንኛውም አይነት ቦዞኔና ወይም ደግሞ ማፊያ ጋር ያደገ የለም። እና ስለዚህ የዱር ህይወት የሚለማመዱ ሰዎች ብቸኛ ምክንያታቸው በማንም አገዛዝ ስር አልሆንም የሚል ነው። የመጀመሪያው ወላጅ ያላቸው መንገድ ላይ መውጣትን የሚያስቡ ማንም አገዛዝ በላይ ላይ እንድነክስ አልፈልግም፣ ማንም መንገዴን እንዲመራ አልፈልግም የሚሉ ሰዎች ያንን ህይወት ይለማመዳሉ። እና ክርስቲያን ዱር አደር አመራር ሳይሆን እግዚአብሔር የሚመራ ህይወት የሚመራ ፍጥረት ነው። የተጠራነውም ለዚህ ነው። የክርስቲያን የተሰኘው ህዝብ በእግዚአብሔር አመራር ስር ሊመራ የተጠራ ህዝብ ነው። በመጽሐፍ ቅዱሳችን ታሪክ ውስጥ በታሪክ የምንመለከተው
እስራኤላውያን እግዚአብሔር ጠራ ሕዝብ አንዴ ሳይሆን ከዛም በላይ ለረጅም ጊዜ በርካታ ዘመናትም በእግዚአብሔር ተጠርተው እግዚአብሔር እየመገባቸው እግዚአብሔር እየመራቸው እግዚአብሔር እየተንከባከባቸው በእግዚአብሔር በሞቀ ጉያ ስር እየኖሩ ብዙ ጊዜ በተደጋጋሚ እግዚአብሔርን ምሪት እኛ አንተን አንፈልግም ብለው ዱር ወይም ደግሞ ያሰኛቸውን ሕይወት ሲመሩና ሲኖሩ እንመለከታለን። የምዕራፍ 2 3 እና ምዕራፍ 4 የውድቀት ምዕራፍ ነውና በዚህ ምዕራፍ ላይ የምንመለከተው ምዕራፍ 5 6ን ስንመለከት ሰዎች ሁሉ በእግዚአብሔር ፊት ተበላሹ ይላል። ሰው ሁሉ ምን ሆኑ ይላል? በእግዚአብሔር ፊት ምን ሆነ? ተበላሸችን ቃል በሉ እስኪ ሰው ሁሉ በእግዚአብሔር ፊት ተበላሸ በሉ። ይደብራል አይደል? ቋንቋ ይደብራል። ግን ድገሙና በሉ ሰው ሁሉ በእግዚአብሔር ፊት ተበላሸ በሉ። ሰው ሁሉ በእግዚአብሔር ፊት ተበላሸና እግዚአብሔር ለምድሪቱ ቀጣይ ትውልድ እንዲያስቀጥል ተስፋ አድርጎ ያስቀመጠው ወይም ደግሞ ሲወለድ በስያሜ በኩል በምሪት ስያሜ ያገኘው ኖህ ነበርና ኖህ በእግዚአብሔር ፊት ሞገስ አገኘ ይላል። ሁሉም ሰው ግን በእግዚአብሔር ፊት ተበላሸ። ብቻውን ማን ሞገስ አገኘ? ኖህ በእግዚአብሔር ፊት ሞገስ አገኘ። መርከብን ሰራ። በጣም ብዙ ክፍል ያለው ብዙ ደረጃ ያለው መርከብ ለስንት ዓመት ሰራ? ለ120 ዓመት ሰራ። በጣም ረጅም ትዕግስት የሚፈልግ ጊዜ ነው የቆየው። ግን ኖህ በእግዚአብሔር ፊት በማመንና በመታዘዝ ሲታገስ ሁሉም ባለማመንና ባለመታዘዝ በእግዚአብሔር ፊት ተበላሽቶ ነበር። ለምንድን ነው ዛሬ ይሄንን ሐሳብ የምንመለከተው? የእስራኤል ልጆች ከዚህም በኋላ እግዚአብሔር ክዳን ከገባላቸው ብዙ ካለላቸው ብዙ ካደረገላቸው በኋላም ከጥፋት ውሃ በኋላም እግዚአብሔር ላይ አምጸዋል። እንደውም ባንተ ከምንመራ በሰው ብንመራ ይሻላል ብሎ የሰው አመራርን መርጦ ሲመሩ እንመለከታለን። ያ ምንድነው? ይሄ መሳፍንት የሚባል ዘመን ሰዎች ከእግዚአብሔር እጅ ተወራጭተው በሰው በእግዚአብሔር ከምንመራ በሰው ብንመራ ይሻላል ያሉበት ጊዜ ነው። እስራኤላውያን ያንን ሁሉ በደል እግዚአብሔር ላይ ፈጽመውታል። ለምንድን ነው ይሄንን እያነሳው ያለሁት? የእስራኤል ልጆች ያንን ሁሉ ዓመት ፍዳ ያበላቸው በዛ በግብጽ ምድር ላይ የደም ዋጋ ያስከፈላቸው ብዙ ትውልድ ደግሞ ነፃነት የሚባል ነገር ሳይመለከቱ ሳያውቁ እንዲያልቁ ያደረገው ነገር የእግዚአብሔርን አመራር አለመቀበልና አለማክበር ነው። ክርስቲያን ሆነ የተፈጠርከው ወይም ደግሞ ክርስቲያን የሆንከው የእግዚአብሔርን አመራር ልትቀበል ነው በለው አጠገብ ያለውን ሰው። ንገሩት፣ ክርስቲያን የሆንከው ወይም ደግሞ እንደ ክርስቲያን የእግዚአብሔርን አመራር የመቀበል ግዴታ አለብህ። ክርስቲያን ማለት እግዚአብሔር የሚመራው ማለት ነው። የእግዚአብሔርን አገዛዝና አመራር አክሰፕት የሚያደርግ የሚቀበል ማለት ነው። የሚቀበል ማለት ነው። ታዲያ ይህንን ትምህርት እንድንማር ለምንድነው እኛ ማን ነው አንቀበልም ያለው ካላችሁ፣ ብዙ ሰው የእግዚአብሔርን አመራር ጠልቶት ይኖራል። እግዚአብሔር አመራር ደብሮት አስጠልቶት ይኖራል። የፈለገውን አይነት ህይወት ይኖራል። እና በዚህ ዘመንም ብዙዎቹ የእግዚአብሔርን ሉዓላዊ አመራር ባለመታዘዝ በማመጽ ምክንያት እግዚአብሔር የሰጠውን የነጻነትና የአሸናፊነትን ኑሮ ሚስ አድርጎ ሲኖር እንመለከታለን። እግዚአብሔር የእስራኤልን ልጆች በዛ ስፍራ ላይ ያ ሁሉ ዋጋ ያስከፈለበት ምክንያት እግዚአብሔርን ባለመታዘዝ ምክንያት ነው እንዳልኳችሁ ሁሉ በዚህም ደግሞ ባለን ዘመን ላይ ባለመታዘዛችንና የእግዚአብሔርን አመራር ባለመቀበላችን ምክንያት ሰዎች ብዙ ዋጋ ሲከፍል እንመለከታለን። ሰው አስቸጋሪ ፍጥረት ነው። እግዚአብሔር እንዲመራውም አይፈልግም፣ ራሱንም መምራት አይፈልግም፣ ራሱንም መግዛት አይፈልግም። ለእግዚአብሔር መገዛትም አይፈልግም፣ ራሱንም መግዛትም አይፈልግም። ስለዚህ ክርስቲያን ደግሞ ከዚህ ወጣ ባለ መልኩ ክርስቲያን የሆንን እኛ ሁላችን
በእግዚአብሔር አገዛዝ እንድንመራ ኃላፊነታችን ነው፣ ግዴታችን ነው። ወገኖቼ ያንን የእግዚአብሔርን አመራር የእስራኤል ልጆች ባለመታዘዛቸውና ባለመቀበላቸው ምክንያት ረጅም ዋጋ እንደከፈሉ ብዙ ስቃይ እንደበሉ እንመለከታለን። ምንድነው የከፈሉት ዋጋ? የደም ዋጋ ከፍለዋል። ነፃነትን አጥተዋል። ረጅም ዘመን በጭንቅ ውስጥ ኖረዋል። ልክ እንደዛው ዛሬ እኛም ደግሞ ይህንን የእግዚአብሔርን አሰራርና አመራር ባለመቀበላችን ምክንያት ብዙ ዋጋ እየከፈልን እንገኛለን። ይህች ምድር ለእግዚአብሔር ትእዛዝ የምትሰጠው ምላሽ ለጊዜም አመጻ እንደሆነ እናውቃለን። እኛ ግን እንደ ክርስቲያን በአመጻ ፋንታ ለእግዚአብሔር መታዘዝን እንድናሳይ ቃሉ ያስተምረናል። ለእግዚአብሔር መታዘዝን እንለማመድ። አጠገብ ያለውን ሰው ያዝና ለእግዚአብሔር መታዘዝን ተለማመድ በለው። ለእግዚአብሔር አመራር መገዛትን ተለማመድ በሉት። በእግዚአብሔር አመራር መመራትን ተለማመድ በሉት። እግዚአብሔር አመራር መመራት። ብዙ ጊዜ ሰዎች ይህንን የእግዚአብሔርን አመራር አይፈልጉትም፣ ደስተኞች አይደሉም። ነገር ግን ደስተኞች ሆነን በእግዚአብሔር አመራር እንድንመራ ቃሉ ዛሬም ያስተምረናል። ትንሽ የሚመስል ነገር ነው። እግዚአብሔርን እምቢ ማለታቸው ለስንት መቶ ዓመታት ብዙ ትውልድ አንድ ብርሃን ሳያዩ በጨለማ ውስጥ አለቀ። ጡብ እያቦኩ ጭቃ ምኑን እያደረጉ አንድ የሚታይ መልካም ነገር ሳያገኙ ነፃነታቸውን ሳያገኙ ትውልድን በሙሉ ገበሩ። ኦልሞስት 400 ዓመት ውስጥ በ80 እንኳን አንድ ሰው ከኖረ ስንት ትውልድ ወድቋል ማለት ነው? 5 ትውልድ ካፈር በታች ገብቷል። ያለመታዘዛችን የጭንቅና የሚጥ ዘመናችንን ያረዝምልናል። መልካም ዘመንን ለማየት የሚፈልግ ሰው የእግዚአብሔርን አመራርና አገዛዝ መቀበል አለበት። ለምንድን ነው ይሄንን እያልኩ ያለሁት? ሐሳቡ ቱባ ነው፣ ትልቅ ሐሳብ ነው። ዘርዝረን እንመለከታለን። ሰፊ ሐሳብ ነው። ዛሬ መግቢያው ነው የምናየው። ዛሬ ላይ ምድር ላይ የምታዩት ሜስ ውጥንቅጥ በሙሉ የሰዎች ወይም ደግሞ በትልቁ እንውሰድ የኛ የክርስቲያኖችም አለመታዘዝና የእግዚአብሔርን ትእዛዝ የእግዚአብሔርን አመራር ያለመቀበላችን ውጤት ነው። ለምሳሌ ዳታ ያያችሁ ነው አይደለም? በምድር ላይ በክርስቶስ ኢየሱስ አምኖ የዳኑ ክርስቲያኖች ቁጥር አሁን ላይ ኢትዮጵያ ውስጥ እንኳን ስትመለከቱ ከ30-40 ሚሊዮን እየተሻገረ ነው አይደለም እንዴ? አልተሻገረም? ከ40 ሚሊዮን ተሻግሯል። ከ40 ሚሊዮን የሚሻገር ቁጥር ያለው ክርስቲያን ደግሞ የክርስቶስን ሕይወት ወይም ደግሞ እግዚአብሔር በኢየሱስ ክርስቶስ የሰጠውን ሕይወት ለመኖር ሳይሆን የሚፈልገው የለመደውን ኖርማል ላይፍ ወይም ደግሞ በማንም አገዛዝ ስር መገዛት አይፈልግም። ማንም ኮንትሮል እንዲያደርጉ አይፈልግም። ራሱንም ኮንትሮል ማድረግ አይፈልግም። የዚህ ምድር ወደ ምድር የተወረወረው የተጣለ ወንድሞች ከሳሽ የተባለው ሰይጣን ዲያብሎስ የብዙዎችን አእምሮ ኮራፕት አድርጎ ባልተገባ መንገድ እየመራና እያንቀሳቀሰ እናያለን። ሰላምን የሚያወራ እግሮች የሉም። ሁሉ ጊዜ ለጥፋት የሚቸኩል አእምሮ፣ ሁሉ ጊዜ ለማጥፋት የሚቸኩል እግር፣ ሁሉ ጊዜ ለክፋት የተዘጋጀ ልብ እንመለከታለን። እኛ እንኳን መልካም ብንሆን ብዙ ክፋቶችን ለመቀነስ እንችል ነበር። እግዚአብሔር አምላክ ለቤተ ክርስቲያን ለክርስቲያን በሙሉ ማስተዋልን ያብዛልን። አሜን አሜን። ያብዛልን። እርሱን አመራርና አገዛዝ ተቀብሎ የሚኖር ህዝብ የእግዚአብሔርን አገዛዝ የሚቀበል ህዝብ አለ። አሁን እንደው እንነጋገር። አንዳንዴ ትምህርት ብቻ አድርጋችሁ አትመልከቱ። አለ ወይ ሰው ለእግዚአብሔር አመራርና አገዛዝ ደስተኛ ነው? ደስተኛ ነው? ጠይቁት አጠገብ ያለውን ሰው። ደስተኛ ነው ወይ? ሰው ለእግዚአብሔር አመራር ደስተኛ ነው ወይ? በእግዚአብሔር አገዛዝ ደስተኛ ነው ወይ? አይደለም። ብዙ ሰው በእግዚአብሔር አገዛዝ ደስተኛ አይደለም። የእግዚአብሔር አገዛዝ በአማራጭ የምንቀበለው ነገር አይደለም ወገኖቼ። እኛ ክርስቲያኖች በተለይ የእግዚአብሔርን አገዛዝ
በግዴታ ተቀብለን ደግሞም በፍቅር እየተገበርን የምንኖረው ህይወት ነው። የእግዚአብሔርን አገዛዝ ብዙ ሰው ግን ሳይቀበል እንዳሻውና እንደፈለገ የተለያየ ፍልስፍና እየፈበረከ ሲናገርና በዛ ፍልስፍና ሲኖር እንመለከታለን። በቤተ ክርስቲያናት መካከል ያለው ውጥንቅጥ፣ በቤተ ክርስቲያናት መካከል ያለው ጭንቅ፣ በቤተ ክርስቲያናት መካከል ያለው ምጥ የእግዚአብሔርን አገዛዝ ያልተቀበሉ ክርስቲያኖችን ቁጥር ያሳያል። የጸዳና የአሸናፊነትና የምን ህይወት ነው ብያለው? የነጻነት ህይወት ነው። ብዙ ጊዜ ሰዎች ቸርች ሲከፍቱ ቸርች ለመክፈት ሲያስቡ ወይም ደግሞ የሆነ ትክክል ያልሆነውን ድርጊት ለማድረግ ሲያስብ ወደኔ አርጉ ትኩረታችሁን ፕሊስ። የሆነ ህይወታቸውን እንከን ውስጥ መክተት ሲፈልጉ እንዳሻቸው መኖር ሲፈልግ መጥቀስ የሚፈልጉት ክፍል ያ ክፍል ስለዛ አይደለም። ያ ገላትያ ምዕራፍ 5 ቁጥር 1 በነገራችን ላይ ሮሜን ስንጨርስ ቀጣይ ገላትያ ነው የምንማረው። ገላትያና ሮሜ ብዙ የሚመሳሰል ነገር አላቸው። ገላትያ ሰዎች ለፈለጉበት ዓላማ እንዲተረጉሙ የተጻፈበት ክፍል አይደለም። ክፍሉን በራሱ አንብቦ በትክክል ሳይረዱት ነው ብዙ ሰዎች የሚናገሩት። በነጻነት ልንኖር ክርስቶስ ነጻ አወጣን፣ እንግዲህ የባርነት ቀንበር ውስጥ ለምን መታሰር ነው ምናምን ላይ ያ የተባለ ነጻነት እንደ ልብ እንደፈለግን እንሁን የሚል አይነት አይደለም። የተነገረው ነጻነት በዛ ስፍራ ላይ የተባለው ነጻነት ከኃጢአት ባርነት ነው። ከኃጢአት ባርነት ነው፣ ከጨለማ ባርነት ነው። እንደውም በዛ ነጻነት ውስጥ ከሚካተቱ ነጻነቶች ውስጥ አንዱ በስጋ ያልሆነ በመንፈስ ስለሆነ መገረዝ ያወራል። በሕግ ሳይሆን በእምነት ስለሆነ መዳን ያወራል። በስጋ ሳይሆን በመንፈስ ስለመመራት ያወራል። እነኚህ ነገሮች ያለ ቦታ የተተረጎመ ትርጉም ነው። በነጻነት እንድኖር ክርስቶስ ነጻ አውጥቶናል ምናምን በቃ ነጻ መሆን ያስፈልጋል፣ እዚህ መጨናነቅ አያስፈልግም ምናምን የእግዚአብሔርን አመራር ሰዎች ኢግኖር ለማድረግ ሲፈልግ እንደዚህ አይነት የወረደ አይነት ጥቅስ ይጠቀማሉ። በስጋ እንድንመራ አይደለም። እንደውም ቁጥር 17 18 19 20 21 እናንብብ። ገላትያ 3:5-17 ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። ቁጥር 18 በመንፈስ ብትመሩ ግን ከሕግ በታች አይደላችሁም ይልና የስጋ ስራም የተገለጠ ነው ይላል። እርሱም ምን ይላል? አብረን እናንብባ። የስጋ ስራ የተገለጠ ነው። ከላይ ምን አለን? በስጋ ሳይሆን በመንፈስ ተመሩ አለን። ቀጥሎስ የስጋ ስራ እነዚህ ናቸው። አንደኛ ዝሙት፣ እናንብባ። ዝሙት፣ እርኩሰት፣ መዳራት፣ ከዛ ጣዖትን ማምለክ፣ ከዛ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። አያችሁ ይህን የሚመስል ነው ብሎ ምንድነው አስቀድሜ እንዳሉ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አንድ ጌታን ከተቀበለ በኋላ ይሄን ካደረኩ ምን ሆናለሁ ካልክ አትወርስም። አጭር ነው እሱ። አሁን ስንት ጥቅስ ላምጣ? በዚህ ብቻ የሚፈታውን ነገር ሰው አመቱን ሙሉ ይዞራል። ድነት ይወሰዳል አይወሰድም? ይሄው ይወሰዳል። እዚህ ውስጥ ከገባ ይወሰዳል። ድብን ምን ልታረግ ነው? ጥርግ ብሎ ይወሰዳል። አንተ ዝሙት ላይ የዋኘ ድነት አይወሰድም ካልክ ይሄው እኔ አይደለም አሉ ነው የምናገሩ። ይወሰዳል። እነዚህን የሚያደርጉት ይወሰድባቸዋል። በዛ ስራቸው እስከ መጨረሻ ላይ ድረስ ከሄዱ ራይ ምዕራፍ መጨረሻኛው ምዕራፍ ላይ ምንድነው ክፋት የሚያደርግም ይቀጥል ይላል ነው ፋይናሊ። ከዛ በኋላሳ በቃ ፍርዱን የሚሰጥ ጌታ እንደየስራ እንደውም ይፈተናል ይላል። በእሳት ነው የሚፈተነው። በዚህ ትምህርት ላይ የተመሰረተ ቸርች አለ። ብዙ ቸርች የተወዛገበ ቸርች አለ። ብዙዎቹ የእግዚአብሔርን ሉዓላዊ ገቨርናንስ ለመጥላት ሲባል እንደዚህ አይነት የወረደ ትምህርት ላይ የተመሰረቱ ብዙ ቤተክርስቲያኖች አሉ።
ወይም ደግሞ እንዴት ልበላችሁ አስተምሮዎች አሉ ለራሳቸው ብዙ ተማሪ የሰበሰቡ በስተትም አላደርገውም እንጂ ይሄን ሰው ያስወጡልኝ እንደዚህ አይነት የወረደ ትምህርት ላይ የተመሰረተ ብዙ አስተምሮ አለ ትውልድ ለእግዚአብሔርም ለቤተ ክርስቲያንም ለማንም እንዳይታዘዝ የሚያደርግ ኤዲቲንግ አበዛንበት አቤኒ ላይ በጣም አዝናለሁ ለእግዚአብሔር ክብር ይሁን አሜን ከኔ ጋር ናችሁ ደስተኞች አይደላችሁም እንዴ ያኮርፋችሁኛል መሰለኝ ያኮረፈ ሰው ይታየኛል እግዚአብሔር ታዘዝ እውነቴን ነው እኔ በስተት እንደው ለምን ሐሳቤን አልቀይርም ብዬ እነዛ ሸቀጥ ትምህርቶችን ሁለት እሁድ ብቻ እዚህ ባስገባ ይሄ አዳራሽ ይፈነዳል የምሬን እግዚአብሔር ምስክሬ ነው የምላችሁ እኔ በእግዚአብሔር ፊት ሆኜ ግደለም እምልላችኋለሁ ተሳስቼ ሁለት እሁድ አዳልጦኝ እነዚህን አይነት ሸቀጣ ትምህርት አስገብቼ ጥቂት ወጣቶችን ኃጢያታቸውን የሚያበረታታ ትምህርት ባስተምር ይሄ አዳራሽ አዋቂ የሚቀመጥበት ይናጣል ወጣቶች ስላችሁ እንዳትሸወዱ ልጅ ድሮ በዚህ ኃጢያት ውስጥ የሚዋኙ አሉ ልጅ ከዳሩ በኋላ ምን ካሉ በኋላ በዚህ ህይወት ውስጥ የሚዋኙ አሉ እኔ እንደዛ ነው በእግዚአብሔር መመራት የማይፈልጉ በዚህ ዓለም አገዛዝ ውስጥ መዋኘት የሚፈልጉ እንደፈለገ እየበደሉ ግን አስመዝግቦ መንቀሳቀስ የሚፈልጉ ብዙ ሰዎች አሉ ወዳጆች አንድ ነገር ነግራችኋለሁ የእውነት መንገድ በጣም ቀጭን ናት አስጨናቂ ልትመስል ትችላለች መጨረሻዋ ግን ክብር ነው ለእግዚአብሔር ክብር ይሁን ሰፊውን መንገድ ሄደን የውርደት ጉድጓድ ውስጥ ከምንገባ ቀጭኗንና ያችን ጠባባዋን አስቸጋሪዋን አስጨናቂዋን ተው አታድርግ የበዛበትን ይሄደን ክብርን ብናይ ይሻላል ለእግዚአብሔር ክብር ይሁን ስለዚህ ስጋችን እንደፈለገንና እንዳሻን ይሄድን የምንኖርበት ህይወት አይደለም የክርስቲያን ህይወት የእግዚአብሔርን አመራር ተቀብሎ የመኖር ህይወት ነው እግዚአብሔር ሁለት ሪስትሪክሽን ያስቀምጣል በአንደኛ ቆሮንቶስ ምዕራፍ 6 እና ምዕራፍ 7 ላይ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ የሚያስቀምጠው አንደኛ ምንድነው ወይስ ስጋችሁ ቅዱስ ቤተ መቅደስ እንደሆነ አታውቁም ምን በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ስለዚህ በስጋችሁ ላይ እግዚአብሔርን አክብሩ እናንተ የማን አይደላችሁም የራሳችሁ አይደላችሁም እግዚአብሔርን አክብሩ ይላል ምዕራፍ 7 ላይ ደግሞ የራሳችሁ አይደላችሁም ካለ በኋላ የራሳችሁ ባሪያ የምኞቶቻችሁ ባሪያ የራሳችሁ አስተሳሰብ ባሪያ መሆን አትችሉም ካለን በኋላ የሰውን ባሪያ መሆን አትችሉም ይለናል አንዳንድ ሰው ራሱን በራሱ ይጫወትበታል አንዳንዱን ደግሞ ሰዎች ይጫወቱበታል ያንዳንድ ሰው ኃጢያት ከውስጡ የሚመነጭ ሳይሆን ከሰዎች የሚመነጭ ነው እግዚአብሔር ከውስጥም ከሰዎችም ከሚመነጭ ኃጢያት ይጠብቀን አሜን እስኪ ንገሩት አጠገብ ያለው ሰው እግዚአብሔር ከሰውም ከውስጥም ከሚመነጭ እርኩሰት ይጠብቅ የሰዎች መጫወቻ ሆኖ የሚኖሩ ሰዎች አሉ የሰዎች መቀለጃ ሆኖ የሚኖሩ ሰዎች አሉ ኃጢያታቸው መለማመጃ የኃጢያታቸው ፕራክቲስ ሆኖ የሚኖሩ ሁለት ነው ነገሩ ያ ሰው ላይ ያለው እጥፍ ኃጢያት በዚህ ሰው ላይ እየገባ ይኖራል በተለይ በዚህ ዘመን እኔ ምናችሁ ወንድሞቼ በተለይ አሁን ባለንበት በዚህ ዘመን ላይ በዝሙት በኩል በርካታ ኃጢያት ሰዎች ላይ እየወረደ ይገኛል በርካታ ወጣቶች በርካታ ሰዎች እዚህ ነገር ውስጥ እየዋኘ ይገኛል ከዚህ የተነሳ የእግዚአብሔርን ክብር አይመለከትም ከዚህ የተነሳ የተገባ ህይወት ሳይሆን የተዋረደ ህይወት ይኖራል
እግዚአብሔርን ባለመታዘዛቸው ምክንያት እጃቸው እግር እስኪመስል ድረስ በዛ ሀገር ላይ በባርነት እንዲኖሩ የማይታወቅ ስውር ባርነት ውስጥ በዚህ ዘመንም ሰዎች ይኖራሉ። ኢኮኖሚካሊ ባርነት ውስጥ ይኖራሉ። የእግዚአብሔርን ሕግ ቫዮሌት የሚያደርጉ ሰዎችን እግዚአብሔር በዛም በዚህም ይቀጣቸዋል። ቅጣት ውስጥ ይመላለሳሉ። ብዙ ሰዎች እያገለገሉ ይመስላሉ፣ ግን እየወረዱ ይሄዳሉ። ሰርቶ እጃቸው ላይ አይገባላቸውም። እኔ ሰንስ ልታደርጉ ይገባል። ህይወታችሁ አንብሌስድ መሆን የለበትም። እግዚአብሔርን እየታዘዝን በርግጥ በየቀኑ ይሄ ንዋይ ዙሪያ ላይ ያለው ብልጭልጩ ገንዘቡ ይገባል ማለት አይደለም። እግዚአብሔርን እየታዘዙ እግዚአብሔርን ሕግ እየጠበቁ ምናልባት ገንዘብ ሳንቲም ላይ መጣ ይችላል። እነዚህ በረከቶች ማነው እነዚህ ነገሮች እጃችን ላይ ላይገባ ይችላል። አንድ ነገር ግን አምናለሁ፣ የእግዚአብሔር ሕግ ራሱ ደስተኛ ያደርጋል። አሜን ነው ወይ? የእግዚአብሔር ሕግ ደስተኛ ያደርጋል በሉት። ወደኔ እስኪ ግድላችሁ ወናንተ ትኩራችሁ ወደዛ አረጋችሁ። የእግዚአብሔር ሕግ ደስተኛ ያደርጋል በሉት። ብዙ ሰዎች የእግዚአብሔርን ሕግ ደስተኛ እንደሚያደርግ ባለማመንና ባለመቀበል ምክንያት የራሳቸው መንገድ ላይ የራሳቸው ህይወት ላይ የራሳቸው ኑሮ ላይ የራሳቸው ዙሪያ ሲሽከረከር ብዙ ነገር ሚስ አድርጎ ይኖራል። ሰው ለእግዚአብሔር ራስን ማስገዛት አይፈልግም። በእግዚአብሔር መመራት አይፈልግ። ሰለቸኝ፣ ደበረኝ። ቸርች ለሲምቦል ነው ብዙ ሰው የሚመላለሰው። ለምሳሌ ወይም ደግሞ ዝም ብዬ ትንከምል ዝም ብዬ ልሂድና ተቀምጬ ከአምልኮ እንዳለቀ ይወጣለሁ። አምልኮ እንዳለቀ ይወጣለሁ። ደግሞም ያደርጉታል። አምልኮ እንዳለቀ ይወጣሉ። ወይም ደግሞ እስኪ የስንኩልኩል የሆነ አምልኮ ወይ እንዴት ልበላችሁ ክሪፕልድ የሆነ ወርሺፕ የሞተ መስዋዕት ሳልባጅ የሆነ አምልኮ በኢየሱስ ውርድ ያለ አምልኮ ካልጨረሱ ዝም ይሄጄ 5 ሰዓት ምናምን ካልጨረሱ እጄ ተካፍዬ ልምጣ ብሎ እንቀሳቀሳሉ። እግዚአብሔር ይጠብቀን። አሜን። እግዚአብሔር ይጠብቀን። እንደዚህ አይነት የወረደ ህይወት የሚንቀሳቀሱ ብዙ ሰዎች አሉ። በወረደ ህይወት ውስጥ የሚኖሩ እኔ በእርግጠኝነት እኔ እንኳን ደርሼ ይሄ ቤተክርስቲያን ከተጀመረ ወዲህ የማቃቸው አገልጋዮች እናገለግላለን የሚሉ ፊት ለፊት ማይክ የሚይዙ ምናምን ማቃቸዋል። በህይወታቸው ዝሙትን ያለ ገደብ ስለሚለማመዱ ሰርቶ እንኳን አይባረኩም። አመዳም ናቸው። እነሱ የያሉትን ቢዝነስ የያዙ ሰዎች ወደ ላይ ሲሄዱ እነሱ ወደ ታች ተሽቆልቁሎ ከሰው የሚለምኑ ደረጃ ላይ ወርደዋል። ኃጢአት ነፃነት ያሳጣል። የሚያሳጣው ነፃነት የአእምሮ ብቻ አይደለም፣ የገንዘብ ነፃነት ጭምር ያሳጣል። የበረከት ነፃነት ጭምር ያሳጣል። ኃጢአትን የሚለማመዱ ሰዎች በሁለት አይን ትኩር ብሎ ሰው ማየትም አይችሉም። በሁኔታ ፊት ኮንፍሮንት ማድረግ አይችሉም። እግዚአብሔርን የማያከብሩ እንዲህ አይነት የእግዚአብሔርን ሕግ በመሰባበር የሚታወቁ ሰዎች እንደ ሌባ ውሻ ጭንቅላታቸውን ደብቆ ነው የሚሮጡት። ስውር መንገድ ከመሄድ እግዚአብሔር ይጠብቀን። አሜን። አደባባይ እንድንሄድ በነፃነት ልንኖር ክርስቶስ ነፃ አወጣን። ሃሌሉያ። ዝሙትን አፍ ሞልቶ ዝሙት ብሎ መጥራት የማይችሉ በርካታ አገልጋዮች አሉ። ለምን? they are engaged in የኃጢአት የዝሙት አባል የሆኑ አገልጋዮች አሉ። የመዳራት አባል የሆኑ አገልጋዮች አሉ። ሰው አይቶ ማለፍ የማይችሉ እንደ ውሻ በየቦታ ምልከሰከሱ ብዙ ክርስቲያን የዝሙት ኃጢአት ውስጥ አለ። እግዚአብሔር ያድነን። እኔ ጋር ናችሁ? እግዚአብሔር ያድነን። ደስተኞች ናችሁ?
Are you happy? ደስተኞች ናችሁ በዚህ ትምህርት? ብዙ ሰው ኮንፊደንስ አጥቶ ይኖራል። ምክንያቱም የእግዚአብሔርን ሕግ መስበር ኮንፊደንስ ስለሚያሳጣ። የእግዚአብሔርን ሕግ መስበር ኮንፊደንስ ያሳጣል። ኮንፊደንት አይደለም ብዙ ሰው ኮንፊደንት አይደለም። በመሰረቱ በጽድቅ እግዚአብሔርን በመፍራት የሚመላለስ ሰው ስለ ደህንነት አይነጋገርም፣ አይደለም ከራከርም አይነጋገርም። ይዝ በቃ በመንገድ ላይ ነው ያለው። በቃ ሰው ስለዚህ ጥያቄ ማጦዝ ከጀመረ የሆነ ውስልትና ውስጥ ገብቷል። ቶሎ ብለ ገስጸው፣ ንገረው። የእግዚአብሔርን ቃል የገባበትን ውስልትና እንዲወጣ ንገሩት። አንድ ሰው መወስለት ሲጀምር ከደህንነት ጋር የተገናኘ ትምህርት ላይ ነው ምንዣበበው። የሕፃንነት ትምህርት ላይ ተመልሶ ወደ ደህንነት ነው የሚመለሰው። እኛ ስለ ደህንነት የሚሰበክልን ሰዎች አይደለንም። ኦፍ ኮርስ ለምን ድነናል? ከዛስ የድነት መንገድ ላይ የታዘዝነውን ትእዛዝ በግዴታ ሳይሆን በፍቅር የፈጸምን ነው። መጽሐፍ ሲናገር እንደተወደዱ ልጆች ለእግዚአብሔር ታዘዙ ይላል። እንደተገደዱ ሳይሆን እንደተወደዱ። እግዚአብሔርን እንደተወደድን ነው የምንታዘዘው። ለእግዚአብሔር ክብር ይሁን። አሜን። ብዙ ሰው ማይንዱ ኮራፕትድ ስለሆነ፣ አስተሳሰቡ ኮራፕትድ ስለሆነ፣ ሚያየው ኮራፕትድ ስለሆነ ኤሌመንተሪ ነገር አንስቶ ነው ቤተክርስቲያን ውስጥ መከራከር የሚፈልገው። የኩርፊያ ሪሱ ኤሌመንተሪ ነገር ነው። እኛ ቸርች ለምን ይሄ አይሆንም? ለምን አይጸለይም? ለምሳሌ እኔ እንደው ለምን 24 ሰዓት የምልጃ የጸሎት ጊዜ አይኖርም ብሎ የሚያኮርፍ ሰው ብኖር ያ ሰው እንዴት አይነት የታደለ ሰው ነው? ወይኔ እንደዚህ አይነት ሰው አይደለም ያለው። ብዙ ሰው ተራ ጥያቄ ተራ ነገር ነው የሚያነሳው። እንደዛ ልንሆን አልተጠራንም። እግዚአብሔርን ልንታዘዝ ጠርተናል። በዚህ ምድር ላይ የመጨረሻ ንግግሬ ነው። 5 ደቂቃ 1 ሰዓት ከ15 ነው። 5 ደቂቃ ብቻ ባይዘወይ እዚህ ምድር ላይ እግዚአብሔርን እያከበረ የመኖር ግዴታ ያለበት ክርስቲያን ብቻ ነው። ክርስቲያን ብቻ ነው። እኛ ውዴታ አይደለም ያለብን። የእግዚአብሔርን ትእዛዝ እየፈጸምን በሱ አገዛዝ የመኖር ግዴታ አለብን። ለምን? በሱ አገዛዝ ስር የሌሉ የፈለጉትን መሆን ይችላሉ። አንዳንዶቹ ይሰድቡታል፣ አንዳንዶቹ ደግሞ እግዚአብሔር ተረት ነው ይሉታል፣ አንዳንዶቹ ይፈታተኑታል። የፈለጉትን ትንቢተ ኢሳይያስ ላይ እንደው ሲሳለቁ አየው። እግዚአብሔርን አመራር የማይቀበሉ ሲሳለቁ አየው። ትንቢተ ሚልክያስ ላይም ስትመለከቱ እንደዚህ ነው የምናገረው። ምን አገባን ያሉም አሉ። እነዚህ እንደ ልብ ነው የሚኖሩት፣ እግዚአብሔርን የማይፈሩ እግዚአብሔርን የማይፈልጉ የእግዚአብሔርን ሕግ የማይቀበሉ ደልቷቸው የኖሩ ነው ምናምን ተብሏል። ብዙ ነገር ተብሏል። እግዚአብሔርን ይፈታተናሉ፣ እግዚአብሔርን ይሰድባሉ፣ እግዚአብሔርን ይንቃሉ፣ እግዚአብሔርን ያንቋሽሻሉ፣ እግዚአብሔር ላይ ምንም ይሆናሉ፣ ግን እንደ ልብ ይኖራሉ። ክርስቲያን ነው የእግዚአብሔርን ትእዛዝ የመጠበቅ ግዴታ ያለበት። ሌሎች የእግዚአብሔርን ትእዛዝ የመጠበቅ ግዴታ የለበት። አንተ ግን ግዴታ አለብህ። ግዴታ አለብህ በሉት አጠገብ ያለውን ሰው ግዴታ አለብህ። ድሮ አመራርነት ላይ ያለን እኔ መንግስት ፖለቲካ አመራር ምናምን ሆነን ስለሰራን የድርጅት አመራር ምን መሆን አለበት? አመራር የሚሆን ሰው ከድርጅት ነው የሚወጣው እና የድርጅት የመጀመሪያ የሚሆነው ትልቁ ክራይቴሪያ የድርጅት መዋጮ ነው። የድርጅት መዋጮ የመክፈል ግዴታ አለበት አባል ነው። ከኔ ጋር የድርጅት መዋጮ ማውጣት ያለበት ግዴታ ያለበት ማን ነው? አባል የሆነ ሰው ነው። ለእግዚአብሔርን ትእዛዝ የመፈጸም ግዴታ ያለበት የሰማይ መንግስት አባል የሆነ ሰው ነው። እኛ ግዴታ አለብን። ግዴታ አለብህ ወንድሜ ሆይ በሉት። ግዴታ አለብህ። ግዴታዬን ተወጣ።
ደስ ይለናል በእግዚአብሔር አመራር ይመቸናል ሃሌሉያ በሱ ስንመራ ደስ ይለናል በትእዛዛቶቹ ደስ ይለናል ቢከብደንም ደስ ይለናል ብላችሁ ለጌታ ክብር ስጡ ክብር ለኢየሱስ ይሁን ስለዚህ ክርስቲያን የክርስቶስ ሕይወት እንዲኖር የተጠራ የእግዚአብሔርን አገዛዝ ተቀብሎ የሚኖር ነው በምን እንዴት እንቀጥላለን